አውቆ የተኛ ቢጠሩት አይሰማም እንደሚባለው እንግዲህ አውቆ የተደበቀ ቢጠሩትም ደግሞ አይወጣም ማለት ነው ከተደበቀበት ቦታ። ሄርሜላ አውቃ እንደተደበቀች የገዛ እህቷ እንግዲህ ስለ እናቷም ስለ እሷም ስላለውም ነገር ሙሉ ለሙሉ ተናግራለች ማለት ነው። ጋይሶችዬ እጅግ በጣም ያልተጠበቀ ሚስጥር ወጥቷል። እሱም ነገር ምንድን ነው አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች እንዴት ናችሁ? ዘንድሮ ጉድፈላ ጋይሶችዬ ማለት ነው። እኛ እኮ በቃ ማንሰማው ጉድ የለ፣ ማናየው ጉድ የለ። ይሄ ጆሮአችን ይሄ አይናችን እኮ በጣም ብዙ ነገር አመጣብንና ብቻ ከባድ ነው እውነት ለመናገር። እንግዲህ የሄርሜላ እህት ሄርሜላ አልጠፋችም፣ ማንም ሰው አላገታትም፣ ራሷን ነው የሰወረችው። ምክንያቱም ሌላ የምታደርገው ነገርና የተደበቀውን ሚስጥር ለአብርሃም ከመናገር ይልቅ መደበቅን ፈልጋ ነው ብላ እንግዲህ እውነቱን ፍርጥ አድርገዋለች ማለት ነው። ይሄም እንግዲህ በራሷ ቻናል ገብታችሁ ማየት ትችላላችሁ። ፖሊስ ጣቢያ ሁሉ ተሂዶ ድብልቅልቅ ተብሎ ነገሮች ሁሉ በቃ ያልተጠበቀ ነገር ተፈጥሯል ማለት ነው ውዶቼ። እንግዲህ ሄርሜላ እንዳልጠፋች ነው። ምክንያቱም ከቤተሰብና ከእህት ከወንድም ከእናት ከአባት ውጪ ሌላ ማንም ሊያቀን አይችልም አይደለኛ። አሁን የመጣው አብርሃም እንኳን ራሱ ሄርሜላን እንደ ቤተሰቦቿ እንደ እህቶቿ አያቃትም አይደለ። ስለዚህ እህቶቿን በደንብ አድርገው ያውቋታል ማለት ነው። ይሄም ማለት እንግዲህ የተናገሩት ነገር እጅግ በጣም ትክክለኛና እውነተኛ ነገር ነው ማለት ነው ውዶቼ። እውነት ለመናገር ነገሮች ከተጠበቁት በላይ እጅግ በጣም ከባድ እየሆኑ ነው። ሄርሜላ አውቃ ነው የተደበቀችው እንጂ ማንም ሰው አላገታትም። ማንም ሰውም ደግሞ እሷን ሊያግታት አይችልም። ስለዚህ የተደበቀችበት ቦታ ትውጣና እውነቱን ተናግራ ከአብርሃም ጋር ትኑር። እኛም ጋር መታ ደግሞ ያደረገችውንና ያጠፋችውን ነገር እውነቱን ትናገር እያሉ እንግዲህ ነገሩን ከተጠበቀው በላይ ድብልቅልቅ አድርገውታል ማለት ነው። እውነቱን ተናግራለች እህቲቱ። አውቆ የተኛ ቢጠሩት አይሰማም አይደለ? ስለዚህ አውቃ እስከተደበቀች ድረስ ማንም ሰው ሊያገኛት አይችልም። አውቃ ነው የተደበቀችው ሄርሜላ ማለት ነው። እና ብቻ ግን እህቲቱን ግን እናመሰግናታለን። ምክንያቱም እኛ ያሰብነውን ነገር ራሷ እውነት አድርጋልናለች። ስለዚህ ሄርሜላ ጠፍታለች ብላችሁ አትጨነቁ። ልጅቷ ተደብቃ እንጂ አልጠፋችም።